በዮሐንስ ወንጌል ምዕራፍ 1 ከቁጥር 50 ላይ ባለው አሁን በነገርኳችሁ ኃይለ ቃል ይሆናል። ዘየአቢ እምዝ ትሬኢ በአማርኛ ወይም በነጠላ ትርጉም ከዚህ የሚበልጥ ታያለህ ማለት ነው። ከዚህ የሚበልጥ ታያለህ። ሁልጊዜም ከምናየው የተሻለና የሚበልጥ ማየትን እንመኛለን። ከምንኖርበት የኑሮ ሁኔታ የተሻለውን ለመኖር ብዙ እንጥራለን። የተሻለ ሕይወት እንዲገጥመን እንጸልያለን፣ እንለምናለን። አምላካችን እግዚአብሔር የተሻለ የሆነውን ነገር ለእኛ ለልጆቹ እንዲሰጠን በጎ ፈቃዱ ይሆንን። ለሁላችንም ካየነው የተሻለ ካየነው የበለጠ ካገኘነው እጅግ የሚልቀውን አምላካችን እግዚአብሔር ሊሰጠን የታመነ ነው። ለመቀበል የተዘጋጀን እንድንሆንና የምንቀበልበት ሕሊና የምንቀበልበት ጉልበት እንዲኖረን አምላካችን እግዚአብሔር ለሁላችንም ብርታቱን ያድለን። ዛሬ የምናነሳው የምንፈልገው ብዙ ታሪክ አለ፣ ብዙ ትምህርት አለ። ጊዜ ስለሌለ እስካሁን ድረስ ስለተባል በልዩ ልዩ አገልግሎት ውስጥ ስንማር ስለቆየን ከዕለቱ ጥቂት ብቻ ነገር ነው የማነሳው። ስለ አባ ሳሙኤል ዘዋልድባ ታሪክ ረታቸውን ባነሳ ብዙ ታሪክ ነው። ሕይወታቸውን ስለ አባታቸው፣ ስለ እናታቸው፣ ስለ ቤተሰባቸው፣ ስለ አካባቢው፣ ስለ ገዳማቸው ብዙ ነገር ይቻላል። ደግሞም ሌሎቹም ቅዱሳን በዛሬው ዕለት መታሰቢያ የሚደረግላቸው ቅዱሳን አሉ። ስለ ጠባቂያችን ስለ ቅዱስ ሚካኤልም ባነሳ ዛሬ ብዙ የሰራው ስራ አለ። ወርኃዊ በዓሉ መታሰቢያው እሱም ብዙ ትምህርት አለው፣ ብዙ ታሪክ አለው። ከዚህ ሁሉ በላይ ደግሞ የሁሉም የቅዱሳኑ የእኛም የሰማይም የምድርም አምላክ የሚሰበክበት ስብከት የሚባለው ነቢያትን የምናነሳበት ቅዱሳንን ስብከታቸውን አንስተን የተሰበከውን ክርስቶስን ሊቃውንቱ በሌሊቱ በመዝሙሩ ወልዶ መድኅነ ይሰብክ ብለው ሲያነሱት ሲሰብኩት ሲተረጉሙት እንደነበረው መድኃኒት ልጁን እንሰብካለን ብለን ስለ መድኃኒት ስለ ክርስቶስ ብናነሳ ብዙ ነው። ጥቂት ግን ብቻ እናነሳለን። እግዚአብሔር አምላካችን ለሁላችንን ማስተዋሉን ያድለን። ኦርቶዶክሳውያን ምዕመናን አሁን ጾመ ነቢያት ነው። ይሄ ጾም ነቢያት ክርስቶስ እንዲወለድ ተስፋ አድርገው ሕዝቡን ተስፋ እንዳይቆርጥ ያጽናኑ በነበረበት ዘመን በትንቢት መነጽር እየመሰሉ በምሳሌ ሕዝቡን ይሰብኩ በነበረበት ዘመን ያንን ትንቢትና ስብከት እንዴት እንደነበረ እንዴት እንደሰበኩ የሰበኩትን ክርስቶስ መወለዱን የምንሰብክበት ሳምንት ነው። ይሄ ስብከት ይባላል። በተለይ በዚህ በጾም ውስጥ በዋናነት የሚጠሩት ሶስት ውሎች አሉት። አንደኛው ሰንበት ወይ እሑድ ስብከት ይባላል። ሁለተኛው ብርሃን፣ ሌላኛው ኖላዊ ተብሎ ስለ ጠባቂነቱ፣ ሌላው ስለ ብርሃንነቱ፣ ዛሬ ደግሞ ስለ ስብከት ራሱ ክርስቶስ ሰባኪ ሆኖ መምህር ሆኖ የሁሉ ምሳሌና ቀዳሚ ሆኖ ራሱ በዚህ ምድር ላይ መመላለሱና ከሱ በፊት የነበሩ ከሱ በኋላም የመጡት ሐዋርያት ያስተማሩትን ክርስቶስን የምንሰብክበት ነው። አሁን ያነሳሁላችሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ አምላካችን ክርስቶስ ራሱ የተናገረውን ቃል ነው የነገርኳችሁ። ከዚህ የሚበልጥ ታያለህ ብሎ ክርስቶስ ተናግሯል። በዚያ በዘመነ ሥጋዌው ሲያስተምር በነበረበት ወቅትና ጊዜ አምላካችን እግዚአብሔር በተለይ ብዙ ጊዜ የተነገረን በመጽሐፍ ቅዱስ ያነበብናቸው ብዙ ሀገራትና ሰፈሮች አሉ። በኢየሩሳሌም ስላሉት ሂደን እንኳን በአካል ያልረገጥን ብዙ እንደሆንን ግን በመጽሐፍ ቅዱስ ታሪኩ ተተርኮ ብዙ ቦታዎችን እናውቃለን። ከነዚህ መካከል አንዱ ገሊላ ነው። ክርስቶስ ወደ ገሊላ የሄደበት ጊዜ አንዱና የመጀመሪያ ስራው ከሱ በኋላ የሚተኩትን ሐዋርያትን መሰብሰብ፣ መጥራት፣ መሾምና ማስተማር መምህራን እንዲሆኑ የመምህርነትን
ጸጋና ክብር እውቀት እንዲኖራቸው እነሱን መሾም በዚያ ልክ ማስቀመጥ አንዱ ስራ የመጀመሪያው ነበረ እና እነ ጴጥሮስን እነ እንድርያስን ከጠራ በኋላ አምላካችን እግዚአብሔር ፊልጶስን አገኘውና እንዲከተለው ነገረው። ተከተለኝ አለው። እርሱም ተነስቶ ተከተለው። ከዚህ በኋላ ፊልጶስ ያውቀው የነበረውን ወዳጁን ናትናኤልን አገኘውና ስለሆነው ነገር ስለሰማው ድምፅ ለናትናኤል ነገረው። እንዲህ አለው፣ ያንን ነቢያት ስለሱ የሰበኩትን ሙሴ በሕግ ያስተማረውን ነቢያት ስለሱ ብዙ የጻፉለትን ክርስቶስን አገኘሁት እኮ አገኘው አለው። ናትናኤል ያንን ያገኘው በገሊላ እንደሆነ ስላወቀ ስለ ገሊላ አንስቶ ተናገረ። እንዴት እንደዚህ አይነት ደግ ሰው ብሎ ገሊላን ያውቅ በነበረበት መልኩ ተናገረ። ብዙ ስለማልተርክ ቃሉን አልገልጸውም ወይም አልነግራችሁም። ግን በዚያ አካባቢ ስላለው ወይም መጥፎ ስለሚባለው ነገር አንስቶ እንዴት ሊገኝ ይችላል እንዲህ አይነት ደግ ሰው አለ። ግን ክርስቶስን እንዳገኘው ነገረውና ብዙ በተርክ ለሱ ማስረዳት ስላልፈለገ መጥቶ እንዲረዳ ናትናኤልን ጋበዘው። ናና አለው። አሁን የነገርኩህ እውነት መሆኑን ደግ ሰው መልካም ሰው ነቢያት ስለሱ ብዙ ነገር የተናገሩለት ሙሴ በሕግ ጭምር ለሕዝቡ ያስተማረለትን ናና ተመልከት፣ አንተ ራስህ አያለህ፣ በጆሮ ትሰማለህ፣ ና ብሎ ይዞት ሄደ። ያን ጊዜ ክርስቶስ የጌታችን አባት መድኃኒዓለም ናትናኤልን ከርቀት ተመለከተውና ስለሱ ደግነት መሰከረው። ያን ጊዜ ናትናኤል የእግዚአብሔር ልጅ መሆኑን እርሱ ደግሞ በአጣፋው መለሰ። የእግዚአብሔር ልጅ እንደሆነ ነገረው። እውነት ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። ዓለምን የፈጠረ ዓለምን አሳልፎ የሚኖር በተለየ አካል ውስጥ ያለብሶ በናትናኤል ፊት የተገለጸ የድንግል ማርያም ልጅ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔርነቱን ነገረው። ያን ጊዜ ኢየሱስ ክርስቶስ ለናትናኤል እንዲህ አለው፣ አውቃለሁ ስላልሁህ ስለኔ አምላክነት ተረድተህ ለሌሎች እንዲህ የምታስረዳ ከሆነ ከዚህ የሚበልጥ ታያለህ አለው። ሁላችሁም ሲበሉ ከዚህ የሚበልጥ ታያለህ። ከዚህ የሚበልጥ ምን ታያለህ? አሁን እያያችሁ ነው። እንዲህ የደመቀ አገልግሎት እያያችሁ ነው። ታቦት እያያችሁ ነው። ካህናቱን እያያችሁ ነው። ድንቅ የሆነ አገልግሎት እያያችሁ ነው። ይሄ ምድራዊ አገልግሎት በሰማይ ይቀጥላል። ምዕመናን በእምነት ከጸናችሁ፣ በዚህ አገልግሎት ውስጥ ከቆያችሁ ከዚህ የሚበልጥ በሰማይ አገልግሎት አለ። ከዚህ የሚበልጥ ክብር አለ። ከዚህ በላይ በሰማይ ጸጋ አለ። ከዚህ በላይ ይበዛል። ከዚህ በላይ ህብረት አለ። አሁን የዱላዩ እኔ እናንተ እኔን ነው የምታዩ። እዚህ ላይ ብንቀያየው ምናልባትም እያንዳንዳችን ለየራሳችን እናንተ የሚሰጡት ግምት አለ። ከዚህ በላይ ግን ጸጋቸውን በዚህ ልክ ነው ብለን የማንገምታቸው ክብራቸውና ጸጋቸው እኛ ከምንረዳ በላይ የሆነ የመላእክትን ጸጋና ክብር እናያለን። ከዚህ የበለጠ ምን ትላላችሁ? ከዚህ የበለጠ ምን ትላላችሁ? ታያላችሁ። ከዚህ የበለጠ ታያለ። ከዚህ የበለጠ የሚያዩ ግን አምኖ በመጽናቱ ስለ ኢየሱስ ክርስቶስ ደግሞ በመመስከሩ በእምነት ሕይወት ውስጥ በመኖሩ እንደሆነ ነገረው። ከዚህ የበለጠ እንዲያዩ የተጉ ቅዱሳን አሉ። ከነዚህ መካከል አንዱ ዛሬ መታሰቢያቸውን የምናደርግላቸው ስማቸውን ጠርተን የምንማጸናቸው አባታችን አባ ሳሙኤል አንዱ ናቸው። ኢትዮጵያ ያለቀቻቸው ጻድቅ፣ ኢትዮጵያ የሰጠችን ለእኛ መናተኛ ግን ወደ እግዚአብሔር የሚቀርብባቸው የዋ በጠረት የሌሉ ብዙ ከእግዚአብሔር ጋር ያስታረቁ የኢትዮጵያ ጻድቅ ብዙ ቅዱሳን ሰማዕታት ያሏት አገር ነው ያለችን ምዕመናን። ከእነዚህ ቅዱሳን መካከል አንዱ ናቸው አባ ሳሙኤል እና እግዚአብሔርን በማገልገል የሚኖሩ እግዚአብሔርን በማገልገላቸው ደግሞ ዘወትር ታግሰው የቆዩ በመጨረሻ ሕይወታቸው እግዚአብሔር ብዙ ቃል ኪዳን ሰጥቷቸው ያረፉ ናቸው። አንድ ነገር ብቻ ልንገራችሁ። ይኖሩበት በነበረው በመነኮሱበት ብዙ ጸጋ ባገኙበት ባገለገሉበት ገዳም ውስጥ ድንቅ ድንቅ ሥራ ሲሰሩ ሲያስተምሩ በጎነታቸውን አይተው
ብዙ ምስጋና እያቀረቡላቸው መነኮሳቱን አዩ። ቅዱሳን ከእንደዚህ አይነቱ በምድር ላይ ያሉ ከሚቀርብላቸው ሞንከሳ ይሸሻሉ። ያን ጊዜ ጻድቁ ትተው ወደ ሌላ ገዳም የከንቱ ውዳሴ ይጥለኛል፣ አሁን ገና ሰይጣን በዚህ በኩል መጥቶ እንድመካ ያደርገኛል፣ ገና ሳይሄድ አልጨረስም፣ ሌላ ገዳም ሂደን ሳይቀጥል ሰምተን እንቀጥል ብለው ወደ ሌላ ገዳም ሲሄዱ ወንዝ ሞላባቸውና አባታችን የያዙት ጧፍ እንደያዙ የያዙትን መጻሕፍት እንደሌጠሩት መጻሕፍቶቻቸውን እንደያዙ ወደ ባህር ውስጥ ገቡ። ግን ባህሩ እንደምናገር ባህር ውስጥ ዋና የማንችል ከሆነ ያንሳፈፈናል፣ ለየት ያለ ነገር አንችልም። እሳቸው ግን በሚያሰጥመው ባህር ውስጥ ሆነ ልክ እንደ መንገድ ባህሩ ሳያንሳፈፋቸው በመንገድ ውስጥ እንደሚጓዙ ሁሉ በባህር ውስጥ እየተጓዙ ሄዱ። ደግሞ ያበሩት ለጨለማ መክፈፊያ የሚሆናቸውን ጣፍ ሳያጠፋባቸው ውሃው የያዙትን መጽሐፍ ሳያርስባቸው ያ ውሃ ያ ቅዱስ ጻድቅ ባህሩን ተሻግረው የእግዚአብሔርን ድንቅና ብቃታቸውን ለሚያዩ ለሚመለከቱ በዚህ መልኩ የእግዚአብሔርን ድንቅ ሥራ እያደረጉ ባህሩን ተሻግረው ሄዱ። ይችላል እንደ መጽሐፉ በብዙ ትርጉምና ምሳሌ ቤተክርስቲያን እንደምታስተምረን ባህል በዚህ ዓለም ትመሰላለች። በዚህ ዓለም ያለውን ነገር በሙሉ ኃጢአቱንም፣ ክፋቱንም፣ መከፋቱንም ምንም ነገር ሳይነካቸው ቅዱሳን በዓለም ውስጥ ማለፍ እንደሚችሉ ተምረናል። ብዙ ልጠቅስላችሁ እችላለሁ፣ ግን አንድ ነገር ብቻ ልንገራችሁ። አይለፍከነ ማእከለ እሳት ወማይ ብለው አባቶቻችን ብዙ ጊዜ ይጠቅሳሉ። በእሳትና በአውሎ ነፋስ መካከል በመከራ መካከል አሳለፍክን። እግዚአብሔር ለሚያምኑት በእሱ ለሚመኩና ከእርሱ ጋር ለሚኖሩ ለአባቶቻችን ለእናቶቻችን ለቅዱሳን ምዕመናን መንገድን እግዚአብሔር ይሰጣል። በመከራ መካከል በሰላም እንዲያልፉ መንገድን ያዘጋጃል እና በዚህ ዓለም ውስጥ እያለን ዓለም እንዳያሸንፈን፣ ዓለም እንዳይጥለን፣ ጧፋችን ሃይማኖት፣ መጣፋችን ሕይወት እንዳይጠፋብን ማለፍ የምንችልበትን ጸጋ እግዚአብሔር ይሰጣል። ያ ጸጋ ያ በረከት ያላቸው ቅዱሳን አሉን፣ ነበሩን፣ ደግሞም ይኖራሉ። እነዚህ ቅዱሳን የሰጠን እግዚአብሔር የተመሰገነ ይሁን። ዓለም በአባቶቻችን ፊት እግዚአብሔርን ባከበሩ እግዚአብሔርን ባነገሱ ቅዱሳን ፊት ዓለም ምንም ናት። ይህች ዓለም የምታንገላታው ኃጢአት የበዛበት እንደኔ አይነቱን ዓለምን የወደደውን ሰው ነው። ይህች ዓለም የምትሰለጥነው በዚህ ዓለም ውስጥ የሚጣፍጠውንና የሚጥመውን ብሎ ከእግዚአብሔር ከበጎ ነገር ከበጎ አገልግሎት የሚርቀውን ነው። እንዲህ አይነቱን እንደ አባ ሳሙኤል አይነቱን ቅዱስ ግን ባህሩን የሚያሰጥን ኃጢአቱን በገደሉ ክፋትም የሚያሸንፍ አይደለም። የሚመጣ አራዊትም ምንም ነገር ሊያደርጋቸው አይችልም። ስለዚህ አራዊትን ገዝተው ሰይጣንን አሸንፈው ሕዝቡን እየባረኩ በዚህ ምድር ያለው ሕይወታቸውን ኖሩ። መጨረሻቸው እግዚአብሔር በሰማይ ያለውን አክሊል ሊሰጣቸው በዛሬው ዕለት ወደ እሱ ወደ እግዚአብሔር የሄዱበት ዕለት ነው። ግን ምዕመናን ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ለጸኑት ሃይማኖታቸውን ጠብቀው ለኖሩት በሰማይ የክብር አክሊል አላቸው ብሎ ነግሮናል። በሰማይ ያለውን አክሊል ለመቀበል እሱን አምኖ እሱን ሰብኮ በእሱ ቤት መኖር ከሁላችን ይጠበቃል። በማስኑ በእሱ ቤት የሚውሉትን እግዚአብሔር ተስፋ ያደረጋቸው ሾማቸው። የሾማቸውን በቤቱ ለዘላለም በመንግሥቱ ደግሞ ያኖራቸዋል። እኛም በእነሱ እየተማጸንን ጸሎታቸውን እየጠየቅን ምልጃቸውን እየተማጸንን በእሱ እግዚአብሔርን እየጠራን ስለ ሳሙኤል ብለን ስለ ሌሎቹም ቅዱሳን ብለን ስለ መላእክት ስለ ሚካኤል ብለን ማረን እያልን እንጸለያለን። ሀገራችንን ካለባት ማዕበል ከሆነ ጧፏን ሃይማኖቷን በጎ ምግባሯን ሊያጠፋ ካለው ማዕበል ሁሉ ነው። እግዚአብሔር ይጠብቅልን። ይቆየን። በስተማረን የመከረን የቃሉ ባለቤት በሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እግዚአብሔር ማመስገኑላችሁ ሁሉን አስተላለፉልን ለመጋደል ቅዱስ ሳሙኤል ያርጋማ ወይታ ሰማለን